ደረጃ ጠብ እያልኩ አንሸራተተኝና በጭንቅላቴ ወደ ኋላ ወደኩ። ደስተኛ ያልሆናችሁ ሰዎች ካላችሁ የሆነ በትንሽ ነገር የምትማረሩ ሰዎች መቶ ሞራልን ያነጋግሩት። እኔ በእርግጠኝነት የምነግርህ በቃ ይለውጣሉ ብዬ ነው የማስበው። ባለቤትህ ስታገባ ሂደህ ነበር አይደለ? ካላገባሽ ብለህ አገባች በኋላ ነው የሄድከው? የሰርጓ ቀን ነው የሄድከው? እግሬን ወጥረው ይዘው አስረው ሁለቱንም ዳይፐር ተደርጎልኝ ነው ሙተኛውና ደስተኛ ሆነን የምናስገባው አልጋ ቁራኛ ሰው ግቢም ተንከባካቢዎችም ከእግዚአብሔር ዋጋ ለማግኘት ብለው የሚሰሩ ስለሆኑ ደስተኛማ አይደሉም። ደህና ሰው ሲገቡ የኬክ ባለሙያ ነበርኩኝ። እሺ ከ27 አይነት በላይ ኬክ መስራት ስል ነበር። አሁን ዳይፐር የሚጠቀም ሰው ብታስበው አሁን አንድ ሰው ከ2 እስከ 3 ይጠቀማል። 450 ብር በቀን ማለት ነው። 450 በ12 ብታባዛው በእውነት ነው የምልህ በህይወቴ ደስተኛ በቀን ብኖር እሷ ያገባች ጊዜ ነው። በእውነት ነው የምልህ ለኔ ሁሉ ነገር የነበረች አምተው እዚህ ይጥላሉ ስባል ስለምሰማ ይሄን እንድታጠራልኝ ብዬ ነው። ልጄን እዚህ ይዘውብኝ እንዳይመጡ ቃል ያስገብቻቸዋል። እንግዲህ አንዱ ፕላን አደረግን አንዱ ለ1 ብር እንገናኛለን ፕላን እናደርጋለን ብዬ ጠብቄያለሁ እኔ እና መጋቢት 6 ለኛ የልደታችን ቀን ነው። ማንኛውም የተቻለውን ያቅም ቢረዳን ቢደግፈን ለኛ ትልቅ ነገራችን ሁሉ ነገራችን። ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው። ሲምባ ትራብል እስራኤልን የሚያቃት እንደ መዳፍ። መጋቤ ሐዲስ እሸቱ የኦርቶዶክስ አፍ። እሳቸው ከእውቀቱ ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት የበረከት ሙላቱ። እግዚኦ ታዲያ ከዚህ ማን ይቀራል? ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር፣ ትህትና እና ዋስትና አለው። እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው። ደውሉ 0988 38 38 38 0953 44 40 00። መምህሩ የኔታ እሸቱ፣ አስጎብኚው ሲምባ ትራቭል። ሻሎም ኢየሩሳሌም። እንዴት ናችሁ? ይሄ እግረኛው ሚዲያ ነው። ተክለ ሃይማኖት አዳነ ነኝ። ለመንገር አይደለም ለመድገም ያህል ነው። ሼር፣ ሰብስክራይብ ማድረግ ማስደረጋችሁን አትርሱ። እንደ ውለታም ይቆጥረዋል። እሱን 2 ቢሊዮን ብር እንፈልጋለን ብሏል የክብር ዶክተር ቢኒያም በለጠ። የመቄዶንያው ያለነው መቄዶንያ ግቢ ነው። በዚህ ግቢ ውስጥ የሚኖሩትን እንደምታዩቸው ይሄንም ፕሮጀክት እንደምታዩት ሌላም ይጠበቃል። ሰዎችን ተቀብሎ ለመርዳት በአልጋ ቁራኛ በደዌ ዳኛ ያሉትን ሰዎች ተቀብሎ ለመርዳት ለመጦር እናም መጋቢት 6 ልዩ የገቢ ማሰባሰቢያ ይጀመራል። ከዛ በፊትም ማገዝ ከፈለጋችሁ 7979 በሁሉም ባንኮች ከዛም በኋላ በውጭም በውስጥም ያላችሁ በጎፈንድሚ ቤዘል በቀጥታ በባንኮች ቴሌብርን ጨምሮ ማሰባሰብ ተጀምሯል። እጅ በእጅ ነው ካላችሁም በካሽም ቢሮአቸው ድረስ ይዛችሁ መምጣት ትችላላችሁ። ለማንኛውም እዚህ መቄዶንያ ግቢ ውስጥ ያሉ ተገልጋዮች በደዌም ዳኛ ባልጋ ቁራኛም የተያዙ አረጋውያንንም ለማየት መተን ካየናቸው መካከል አንዱን ሙራድን አናግረናል። ለየት ያለ ታሪክ ነው ያለው። ያስተምራልም ብለን ደግሞም መቄዶንያንም ያሳያል ብለን ቀርጸነዋል። እሱንና የመቄዶንያውን መስራች የክቡር ዶክተር ቢኒያም በለጠን ሐሳብ እንሰማለን። እኛ ከናንተ ጋር ነን፣ እናንተም እኛን ምሰሉ። ሙራድ እንዴት ነህ? ደህና ነኝ። ረመዳን ከሪም። ሰላም ነኝ ወንድም። ደህና ነኝ አልሐምዱሊላህ። መቄዶንያ ነው ያለነው። መቄዶንያ መጋቢት 6 ጀምሮ ገቢ ማሰባሰቢያ ያደርጋል። እኛ ደግሞ ይሄን
የገቢ ማሰባሰቢያ በእኛ በኩል ተመልካቾችም እንዲያዩት አስተዋጽኦ ለማድረግ የራሳችንን ስራ ለመስራት መተን ነው። በመሃል ደግሞ ለየት ያለ ታሪክ ያላቸው ብለን ስንፈልግ እንዴ ሙራድ እሱን አውሩት ተባልን። እንዴት ነህ? ሙራድ እባላለሁ። እሺ። አዎ የኬክ ባለሙያ ነበርኩኝ። እሺ። ከ27 አይነት በላይ ኬክ መስራት ስል ነበረ። እሺ። አይስክሬም እሰራለሁና ይሄን ሙያን ያገኘሁት የሙያ ተቋም ገብቼ አልነበረም። ከዱባይ የመጡ ባለ ሀብቶች አዳማ ላይ ከፍተው እዛ ነበረ መስተንግዶ ተቀጥሬ ሰራ የነበረው። ያው ቀልጣፋ ስለነበርኩ እናትና አባቴን ማጣቴንም ሲያዩ ከነሱ ጋር ያንን ሙያ እንድለምድ አደረጉኝ። እጅግ ዘመናዊ ሙያ ነበረ። አዳማ ጀርመን ሆቴል የሚባል አለ፣ ሪፍት ቫሊ ፋሲል ሆቴል የሚባል አለ። ሶደሬ ላይ እኔ ነበረ አይስክሬም የምሰራው። የሪፍት ቫሊ ዩኒቨርሲቲ ኮሌጅ ባለቤት አቶ ድንቁ ይባላሉ፣ ቀመረ ኦሮሚያ ዘፋኙ። እነሱ ከያዙት ጀምሮ ነበረ እኔ የምሰራው ነበረ እና የውጭ ሀገር ዜጎች ሲመጡ ስብሰባ ሲኖር እኔ ነበረ የማዘጋጀው። እሺ። እና ታዲያ አንድ ቀን ፋሲል ሆቴል የሚባል ሌሊት 10 ሰዓት ላይ ስራ ጨረስኩና ደረጃ ጠብ እያልኩ ሶር አንሸራተተኝና በጭንቅላቴ ወደ ኋላ ወደኩኝ። እሺ። አሁን ይሄው እንደምታየው እጄም አይሰራም። ይሄም ወገቤ ታስሮ ነው ያለሁት። ያው አላህ ምንም ነገር ላይ ይችላል አይሰጥም። ምንም ነገር አንዱን በር ቢዘጋ አንዱን በር ይከፍታል። እና ለኛ መቅዶኒያ ሁሉ ነገራችን ነው። በእውነት ነው የምልህ። መሄጃ ላጣን መድረሻ ለሌለን ሁሉ ነገራችን ነው። እናትና አባትን ማጣትን የሚያህል ክፉ ነገር የለም። እናትና አባቴን በጊዜ ነው ያጣሁት እና የሚያስታመኝ አጥቼ ብዙ ተሰቃይቼ ነበር። ሰገራ የ2 ቀን 3 ቀን ላይ እስከሚደርቅብኝ ድረስ እና መጨረሻ ላይ እህቶች አሉኝ፣ ወንድሞች አሉኝ። በእርግጥ እንደኔ አይነት ሰው ማስታመን በጣም ይከብዳል። ብደውል እነሱ ጋር ይመጣልኝ ሰው አጣሁኝ። መጨረሻ የቤተ ክርስቲያን መጋረጃ ዲኮር የሚያደርጉ ልጆች ነበሩ፣ እስክንድርና ሻሮን ይባላሉ። እነሱ ጋር ስደውል ወዲያው መጡልኝ በመኪና። ቤቱ እኮ ይሸታል፣ በእውነት ነው ብለህ እንዳሽታቸው መስለው እነሱን ሳይለቅሶ ሊቆም አልቻለም። በቃ አሁን እኛ ልታለቅሳለህ የመጣ ነው አሉ። እኔን አጥበው ቤቱን አጽድተው እኔን ይዛችሁ ካልወጣችሁ አትሄዱም አልኳቸው። በቃ አሁን ተረጋጋ ብለው እሸቱም ይባላል የደንክትዩ ባለቤት ነው። እኔ እንኳን በሚዲያ ነው ማቀው። ይዛ ሰዓት የእነሱ ጓደኛ ነበር። ከእነሱ ከ2 ሰዓት በኋላ መቶ ሲያየኝ አዳማ ጀርመን ሆቴል ያቀኛል። ምን ሆነ ነው አለኝ። ወድቄ ነው አልኩት። እንደዚህ በቃ መቅዶኒያ ይዘነው እንሄዳለ። እዛ መቅዶኒያ ከመጣሁኝ እንደምታየው እጅም እግሬም ስለማይሰራ እግሬ ታስሮ ነው የሚተኛው። አለበለዚያ ይዘላል ወደዚህ ጋር እግሬ እና በጎኔ መተኛት አልችልም። በጀርባዬ ብቻ ነው የምተኛው። አሁን ጀርባዬ ላይ 2 ዓመት የቆየ ቁስል አለ። አምላክ እኮ አንድ ነገር ሲሰጥ መቻልንም ይሰጣል እኮ። አዎ ይመሻል፣ ይነጋል። ይሄም ራሱ ተስፋ ነው። ግን በቃ ዶክተር ቢኒያም ግራ ቢገባው ከአውስትራሊያ የመጣ አልጋ ነው፣ እጅግ ዘመናዊ አልጋ ነው። መካከሉ ላይ ቁስል እንዳይነካው መከላከያ ነገር አለው። እሱ ላይ መተኛት ከጀመርኩ ቁስሉ እየጠበበልኝ መጣ። ደህና እየሆንኩ መጣ እና እስቲ አንተ የምጠይቀኝ ነገር ካለ እስቲ። በጣም ይገርማል የኔ ወንድም። ደግሞ በጣም እንዴት አይነት ብርታትህ፣ በህመምህ በቁስልህ ላይ የምትስቅ አንተ። አሁን ያየሁት ፊትህ ላይ ያየሁት ህመምህ እንዴት አድርጎ ስርስር አድርጎ በደረት ላይ ተደግፈህ ወገቤ ብለህ አስረዳኸኝ። ፊትህ ላይ ማየው ደግሞ ብርታትህን ነው ማየው። በህመምህ ላይ ነው የምትስቀው። ደስ የሚል ብርታት ነው ያለህ። እሱን ነገር ላድንቅ ብዬ ነው። እንደው ውጪ ቤተሰብ፣ ትዳር፣ ልጆች አልነበሩም? በትዳሬ በጣም ደስተኛ ነበርኩኝ። ልጅም ነበረኝ እና ጥሩ ነገር ማድረግን የሚያህል ምንም ነገር የለም። በእውነት ነው የምልህ። አሁን ይህን የኬክ ሙያ እየሰራሁ እያለ ረዳት በጣም አስፈልጎኝ ነበረ። ሰዎቹ ሲያስተምሩኝ ሙራድ ይህን ሙያህን የበላይን ሳይሆን የበታቾችን አይተህ ከነሱ ጋር ስራ እንደቀላል እንዳታየው ብሎ ስላለኝ ሰልባጅ ልብስ ገዝቼ ሸራ ጫማ አልብሼ አምላክ ብድር ይከፍላል እኮ። አሁን ልጄ ሁሉ ነገር ተሟልቶለት እነሱ እያሳደጉልኝ ነው ያሉት።
አንዱ ያሪስ መኪና ያለው፣ አንዱ 2 ባጃጅ ያለው በአሁኑ ሰዓት የራሳቸው ኩኪስ ማከፋፈያ ከፍተው እየሰሩ ነው ያሉ እና ልጄን እዚህ ይዘውብኝ እንዳይመጡ ቃል አስገብቻቸዋለሁ። ባለቤቴም የጡረተኛ ቤተሰቦች ነበረች ባለቤቴ እና ጥሩ ነገር መናገር ጥሩ አልነበረም። እህቶቿን ወንድሞቿን እኔ ነበረ ማስተምርላት የነበረው። እኔ እናትና አባቴን ስላጣሁኝ በሰዓት ነበር ብቻ ምሰራው በሰዓት በእውነት ነው እነ ቀመር ራሱ ብዙ ነገር የሪፍት ቫሊ ዩኒቨርሲቲ ኮሌጅ ባለቤት ብዙ ነገር የማይረሳ ነገሮች አድርገውልኛል ለልጄ ማሳደጊያ። እኔ ነኝ ጠፍቼ እዚህ የገባሁት። እዚህ ራሱ መግባቴ እነሱ አያውቁም። በእውነት ነው የምልህ በቃ ጠፍቼ እዚህ ገባ እዚህ ገባሁኝ እዚህ ገባሁኝ። እዚህ ከመጣሁኝ እንደምታዩት ልጄም አሁን 9 ዓመቱ ነው። እሷም እኔ እድናለሁ ብዬ ሰው እዛ አርሴማ ጸበል የምትባል ነበረች ከአዳማ ከመሬት ነው እንፋሎት የሚመጣው። እዛ ካልገባህ ብለው አሉኝ። እዛ ገባሁ ባለቤቴን ይዤ። በእውነት ነው የምልህ ብዙ ተአምር አይቻለሁኝ። እንደው አንዳንድ ጊዜ ያለው አእምሮ በሽተኞች ምን አለ እዛ ብሄዱ እላለሁ ያየሁት ነገር ስላለ እና እኔ በከዘራ ሁሉም ሄድ ጀምሬ ነበረ። በቃ ደህና እየሆንኩኝ ያለ ብቻ ማይቆም ተቅማጥ አስቀምጠኝ ማይቆም ምንም በቃ ደህና ሆኜ ነበር እና ባለቤቴም ሰውነቷ ቀነሰብኝ። ብቻ እዛ ቤተክርስቲያኗ ሁሉ ነገር አሟልቶልኝ በእውነት ነው የምልህ። አሁንም ቢሆን የቤተክርስቲያን አዳማ አርሴማ ጸበል ያሉ ቤተክርስቲያኖችን አባቶች ለማመሰግናቸው እወዳለሁኝ። ብዙ ነገር ከመጠመቂያው ከመኝታው ሁሉ ነፃ ነበረ የፈቀዱልኝ የነበረው እና ብቻ አስቀመጠኝ ማይቆም በቃ ሽታው ራሱ ሰው ሁሉ እየወጣ ወደ ውጭ መተኛት ጀመረ። ከጅብ ጋር ነው ጋራ ላይ ነው ያለው። እኔ ቤት ውስጥ ብቻዬን ነኝ፣ እሷም ብቻዋን። እኔን ማለት በጣም ከበዳት። ልጅ ስሙ ማን ነው? ልጁ ፉአድ ይባላል። ፉአድ ሙራድ ይባላል። የባለቤት ስም ማን ነው? የባለቤት ስም ሰሚራ ይባላል። ሰሚራ ትባላለች። በጣም ደስ ይላል ትባላለች። እና እሺ እኔ አንድ የሰማው እንድታረጋግጥልኝ ብዬ ነው። አንድ የሰማሁት ምንድነው አንተ አሁን ባለቤትህ አንተን እየጠበቀች ነው? ባለቤቴ አሁን እሷ ባለቤቴ አሁን ልነግርህ ነው። ባለቤቴ እያስታመችኝ ያለ በቃ ራሱን የቻለ ምክንያት አለው። አርሴማ ጸበል ነቅቄ መውጣት በማይገባን ሰዓት ሌሊት እሷም ሰውነቷ ሲቀንስብኝ ተያይዘን ወጣን ከአርሴማ ጸበል እና አሁን በኋላ በቃ አጠገቤ ጋር ቁጭ ያለች እኔም ወንድሜ ጋር ገባሁኝ። እኔ ከአጠገቤ ጋር ካለች ራሴን ነው ማጠፋው ብዬ አልኳት። አልሄድም በምንም ተአምር ነው አንተን ጥዬ አልሄድም አለችኝ። ይልኝ እኔ ከማጠፋ በኋላ በቃ በጣም ስጨቃጨቃት ጊዜ እኔ አንተን ራስህ ከምታጠፋ እሄዳለሁ በቃ አለችኝ። ዶክተር ያሬድ የሚባል ነበር እዚህ አዲስ አበባ ነግሯታል እንደማልራመድ ካሁን በኋላ እንደማይችል ነገሯት። እሷም እዛ ገብታ እኔ የምሰራበት መስሪያ ቤት መስራት ጀመረች። እየመጣች እያየችኝ ያው ልጄ የኔ ልጅ እሷ እነሱ ጋር ነው ያለው ብያለሁ እና ያው እየመጣች እያየችኝ ብዙ ነገር ገንዘብ ችግር አልነበረም። በኋላ ሂጂ አልኳት። እሷም ሄደች። ሲሚንቶ መጋዘን ያለው ጓደኛ ሊያገባት እንደፈለገ መታ ነገረችኝ። ጉልበቴ ስር እያለቀሰች መታ። በእውነት ነው የምልህ በህይወቴ ደስተኛ በቃ ብኖር እሷ ያገባች ጊዜ ነው። በእውነት ነው የምልህ ለእኔ ሁሉ ነገር የነበረች አምላክ ሰጠኝ፣ አምላክ ወሰደብኝ። ሁሉ ነገር የነበረች ለእኔ ሁሉ ነገር ይቅር ብያት እኔ እሷ ያገባች ጊዜ ነው ደስተኛ የሆንኩት። ከመቼም እኔ እናትና አባቴን ስላጣሁ ደስታ የሚባል አላቅም ነበረ። ምንም ነገር እናትና አባቴ እነሱ ሳይማሩ ነበር እኛን ያስተማሩት። እነሱ ሳይማሩ እኛን አስተምረው ምንም ነገር ሳላደርግላቸው ነው እንደዚህ የሆንኩት። እነሱ ቢኖሩ ለእኔ ትልቅ ነገር የነበረች በቃ እሷም አገባች። ቃል አስገብቻት ነው ልጅ የሚባል ነገር ብለሽ እንዳትነግሪኝ በሱ 18 ዓመት ከሞላ እንደፈለግሽ መሆን ትችያለሽ።
እኔ አሁን ጽኑ ታማሚ ነኝ። መቅዶኒያ ብዙ እያደረገልኝ ያለው ስተኛ ብታይ በጣም ነው የምታዝነው። እግሬ ከአልጋ ጋር ታስሮ ነው የምተኛው። ወገቤ ስር ቁስል አለ እንደነገርኩ። ያ ሁሉ ነገር መቅዶኒያ አሟልቶልኝ ያለው ከምግብ አንጻር ሕክምና ሁሉ እየተከታተልኩ ነው ያለሁት። ይኸውልህ አሁን ራሱ መድኃኒት እየወሰድኩ ነው ያለው። መድኃኒት ራሱ እየወሰድኩ ነው ያለሁት። ምን እንደምታየው አይሰራም። ይታያል። ከማስታመም መታመም ይሻላል ይባላል እኮ አይደለም እንዴ? አሁን እኔ እንደማስታመም አልጋ ላይ ለማውጣት ሁለት ሰው ነው የሚያስታመኝ። አንዱ እግር ይዞ አንዱ እጄን ይዞ ከዚህ ብብቴ ስር ይዞ አልጋ ላይ ያወጣኛል። ከዛ እንደገና እግሬ ስለሚዘል እግሬን ወጥረው ይዘው አስረው ሁለቱንም ዳይፐር ተደርጎልኝ ነው ምተኛውና ዶክተር ቢኒያም ሁሉ ነገር አሟልቶልኝ ያለው አምላክ። አይነ ስውር አሞራ ይመገባል እኮ አይደለም እንዴ? እንኳን እኛ ራበን ጠማን ሚቅርና ለኛም ዶክተር ቢኒያምን ሰጠን ፈጣሪ፣ ወይዘሮ ኡሌን ሰጠን ፈጣሪ። ምስጋና ይገባው ከምንም በላይ አሁን አንድ አእምሮ ትንሽ ሻል ያለው ያገገመ አእምሮ ልብስ አለ ወይ ብለህ ብትጠይቀው በእውነት ነው የምልህ አሊያም በሻንጣ አሊያም በማዳበሪያ ያሳይሃል። ይህን ያህል ነው መቅዶኒያ። ቅድም ምን ብለኸኛል? እኔ በቃ እኔ እሷን ያገባው ቀን ነው ደስ ያለኝ አልክ። እሺ፣ በመጥፎ አጋጣሚ ደግሞ አሁን ያለህበት ህመም አለ። እቺ የደስታህ ምንጭ ሌላ ስታገባ ማየት መለየት ስሜቱ ምን እንደሚመስል እንድትነግረኝ ነው። ባለቤቴ እንደማታገባ ነበር የነገረችኝ። እኔ ግን ካላገባሽ አይሆንም በምታምር ያው እንደነገርኩ ዶክተር ያሬድ የሚባል አለ። አግቤ ያልካት አንተ ነህ? አዎ። ሌላ ፈቀድክላት? ፈቅጄላት በእውነት ነው የምልህ ፈቅጄላት ይቅር ብያት እዛውም ይቅር ብዬሻለሁ እንድታገቢ ደስተኛ ነኝ ነግሬሃለሁ። እንደማልራመድ ችግር አለብኝ፣ መራመድ አልችልም። እዛ ላይ ቤተሰቦቿ መረዳት አለባቸው። የሷ ቤተሰቦች መደገፍ አለባቸው። የጡረተኛ ቤተሰቦች ናቸው። አባቷ ሙአዚን ነው። ሙአዚን ማለት አዛን ማለት ጥሪ የሚያደርግ ነው። አባቷ መደገፍ ያለባቸው ቤተሰቦቿ። ለእኔ ደግሞ ትልቅ ፍቅር ነበር የሰጡኝ በእውነት ነው የምልህ። እና እንደውም አባቷ መጥቶ አንተ ሙራድ ጤነኛ አትመስለኝም ብሎ አለኝ። አባቷ የሷ አባት በጣም ነበር ለእኔ ትልቅ ፍቅር ነበራቸው። አይደለም ሰው ማያውቁት ነገር አለ። እኔ እንደዚህ ሆኜ ካሁን በኋላ ምንም ነገር አያስፈልገኝም። የአምላክ መምጫው ብዙ ነው እኮ እኔ ጋ ብፁዕ አቡነ ኤርሚያስ አቡነ ማትያስ መጥተዋል። ሙራድ ደህና ነህ ወይ? እንዴት ነህ? ነገርኳቸው። እንደዚህ ስለ ልጅ ታሪክ ስነግራቸው አቀርቅረው ነበረ። አይዞ እሺ የሚያዳምጡኝ የነበረው እንደዚህ ያዝነው ሆነ ነው ብለ ሙራድ የአምላክ መምጫው ብዙ ነው። እንኳን አይደለም ከአልጋ ላይ ከሞት ያነሳል። እንደዛ ታስሬ አይተውኝ እንዴት እንዳዘኑ ብነግርህ ለእኔ ምን አይነት ፍቅር እንደሰጡኝ በህይወቴ አልረሳውም። እጆትን ስጡኝ ብዬ ካልሳምኩ ብዬ እጃቸውን ሰጡኝ። ሳም ሳረግ እሳቸው ምን ልጅ ብድግ አድርገው ከመቼው እንደሳሙት ልነግርህ አልችልም። በሁለት ወር ከ15 ቀኑ ድጋሚ ሊያዩኝ መጡ። ስለ ልጅ ነገራቸው ብለውኝ ሚስቴም ስላገባች ነገር አልነገርኳቸው። በቃ አዘኑ። ሙራድ አይዞህ እሺ ተመልሼ አያለሁ አሁን ለውጥ አለ ወይ ብለው አሉኝ። አዎ ትንሽ ለውጥ አለኝ። እንደዚህ በጣም ደስ ይላል። እንደው በጣም የልብህን ስፋት ያየሁት ባለቤትህ ስታገባ ሄደህ ነበር አይደለ? ካላገባሽ ብለህ ካገባች በኋላ ነው የሄድከው? የሰርጓ ቀን ነው የሄድከው? ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው። ሲምባ ትራብል እስራኤልን የሚያውቃት እንደ መዳፍ። መጋቤ ሐዲስ እሸቱ የኦርቶዶክስ አፍ። እሳቸው ከእውቀቱ ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት
የበረከት ሙላቱ። እግዚኦ ታዲያ ከዚህ ማን ይቀራል? ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር፣ ትህትና እና ዋስትና አለው። እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው። ደውሉ 0988 38 38 38 0953 44 40 መምህሩ የኔታ እሸቱ፣ አስጎብኚው ሲምባ ትራቭል። ሻሎም ኢየሩሳሌም። ባለቤትህ ስታገባ ሂደህ ነበር አይደለ? ካላገባሽ ብለህ ካገባች በኋላ በኋላ ነው የሄድከው? የሰርጓ ቀን ነው የሄድከው? አልሄድኩም። አልሄድክም? ልሄድም አልችልም። እንዳላትም ጓደኛ ራሱ እንዳላትም እንዳትነግረው ቃል ገብቼ ነው ያስገብቻት ነው። ለምን እነግረዋለሁ ብላ ስትለኝ እንዳትነግረው አልፈልግም። ያው ባለቤቴ ያው ቆንጆም ነበረች፣ ውበትም ነበራት። እዛው ኬክ ቤት ነበር ተቀጥራ የምትሰራው እዛው እና እዛው ነው ያገኘኋት። ቤተሰቦቿን እንደነገርኩህ ለቤተሰቦቿን ለመርዳት ብላ ነበር እዛ ስራም የገባችው የነበረው። በዛ አጋጣሚ ነው የተገናኘ ነው እና ልጅም የወለድኩት እሷን እንደውም ልጅ አንወልድም የራሳይን ስራ እስከምጀምር ልጅ አልፈልግም ብዬ ስላት በምንም ተአምር አይሆንም፣ ለምን የራስ ስራ ሆነ የምንም ስራ ለምን ሊስትሮ አይሆንም፣ መውለድ አለብን ብላኝ በግድ ነው የወለድኩት። ይህ ራሱ የሰጠኝ ፈጣሪ ምስጋና የገባው። አሁን ልጄ 10ኛ ዓመቱ 11ኛ ዓመቱ ነው እና አንድ ጊዜ ነው እዚህ መጥቶ ከአልጋ ላይ ሬድ ብሎኝ እንዴት አድርጌ ስለታመምኩ እኮ ነው ብዬ ለቅሴ መቆም አቃተው። በቃ እሱም በኋላ ጥሎኝ ሄደ ልጆቹ። ከዛ አሁን ረዳቶቼ እዚህ ይዛችሁብኝ እንዳትመጡ ብዬ ቃል አስገብቻቸው ነው ይዘውብኝ አይመጡም። አሁን ካሁን በኋላ በስልክ እንገናኝ ነበረ። በስልክ ያገኘዋለሁ፣ እንገናኛለን። ቢመጣ ምን ችግር አለ? ቢያይህ ልጅህ አንተም ብታየው ተስፋህ ነው። እሱም ደግሞ ተስፋውን ለሱም ተስፋው ነህ። አባቱን ቢያይ በምንም ነገር ሁኔታ ሆነህ አባትን ማየት በምንም ነገር ሁኔታ ሆነህ ልጅ በቃ ይጨንቀኛል። እሱን ሳይ ምንም በቃ ጭንቅላት ይሁን ትክክል አይመጣም። ትንሽ ራቁን ራም እስከሚያውቅ አሁን ልጅ አንድ ነገር አይጎልበትም። በእውነት ነው የምልህ። ዋና ብዙ ነገር አስተምሬው ነበር። እኔም ሰራበት ትላልቅ ሆቴሎች ነበሩ። አሁን እነሱ እንደውም ዋና አስወኙኝም አለና መጥቶ እያለቀሰ ነገረኝ። እኔ ዋና ዋኛለሁ፣ እኔ ዋና አስዋኘው ነበረ። እነሱ የዋና አስመኝ በኋላ ተቆጣኋቸው። ለምንድን ነው የማታስወኙት? ዋና ዝም ሙራድ፣ እኛ አንተ እኮ ብትኖር ቆንጆ ነው። አንድ ልጅህን እኛ ዋና አንችልም። አንድ ልጅህን እዛ ይዘን ገብተን አንድ ነገር ቢሆንብን ለዛ ፈርተን ነው ሙራድ ብሎ እነሱም አዝኑና አሁን እኔ ብር ራሱ እነሱ ይመጣሉ በየ3 ወሩ ብር አልፈልግም። እኔ ብር ምንም አልፈልግም። እኔ ልጄን ብቻ ያዘ። በጣም ደስ ይላል። ሕክምናውን ንገረኝ እስኪ ስለ ሕክምናው። ሕክምናው እንዳልኩ ዶክተር ዮናስ ነርስ ዮናስ የሚባል አለ፣ የክሊኒካችን ኃላፊ ነው። ዶክተር ዝማም የሚባል አለ፣ ዶክተር ነው እሱም እዛ እና አንድ ሰው ምርኩዝ ይዞ አንድ ሰው ከዘራ ይዞ እንዲሄድ አይፈልጉም። ራሱን ችሎ እንዲራመድ ነው ፊዚዮቴራፒ እያስገቡ። እኔ ብቻ ነው ያስቸገርኳቸው። እኔም ከአንድም 5-6 ጊዜ ሆስፒታል እየወሰዱ እያሳከመኝ የተመላለስኩ ብዙ ነገር ጥሮልኛል። በሕክምና በኩል በመድኃኒት በኩል መቅዶኒያ ምንም አይታማም። በእውነት ነው ማለት ለኛ ለታማሚ እኛን አንድ ሰው ያለ ምክንያት ህይወቱ እንዲያልፍ አይፈልግም። አብሶ ነርስ ዮናስ ዶክተር ቢንያምን የሰጠን ልዩ ስጦታ ነው ማለት ትችላለህ፣ ልታቀው ትችላለህ። መቼም ነርስ ዮናስን በሕክምና በኩል በጣም እየረዳን ያለው ነርስ ዮናስ ማለት በጣም በእውነት ነው ማለት ሁሉ ነገራችን ነው ማለት ትችላለህ። ለኛ በጣም ደስ ይላል። አሁን ይሄንን አንተንና ሌሎችን እርዳታው እንዲቀጥል ሌሎች ያንተ አይነት እንደዚህ ሕክምና የሚያስፈልጋቸው መጠለያም የሚያስፈልጋቸው ሰዎች ተጨማሪ እንዲገቡ ያሉትም በደንብ እየተረዱ እንዲቀጥሉ የገቢ ማሰባሰቢያ መጋቢት 6 ይጀመራል። መጋቢት 6 አለ። እስኪ ስለሱ ንገረኝ፣ ሰዎች እንዴት ይሳተፉ? መጋቢት 6 ማለት ለኛ የልደታችን ቀን ማለት ትችላለህ። እኛ እኮ
የአዲስ አበባ ህዝብ በእውነት ነው የምልህ አሁንም ከጎናችን ነው፣ ወደፊትም ከጎናችን ይሆናል ብዬ ነው የማስበው። ዶክተር ቢኒያም በጣም የሚገርመው እኔ ጋር እንግዳ ሲመጣ ሙራድ ይሄ ሰውዬ ይሄን ያህል ብር ለግሷቸዋል፣ ይሄን ያህል ብር ድጋፍ አድርጓቸዋል፣ ይሄን ያህል ነው ለኛ ግልጽ የሆነው ዶክተር ቢኒያም በእውነት ነው የምልህ። እኔ ጋር ይዞ ያልመጣው ባለስልጣን የለም። ዶሮ ምን በላበት ጊዜ አለ በእውነት ነው የምልህ። ይሄው ራሱ ፊት ቢሆን እነግርሃለሁ። እና ብቻ ምንም ነገር ሲመጣ ለኛ ግልጽነቱን ምን ያህል ግልጽ እንደሆነ ነገር ይሄን ያህል ሚሊዮን ብር ድጋፍ አድርጎላቸዋል፣ መርቀው ስላንተም ታሪክ ንገረው እስቲ እያለ ነበረ ለኛ ጋር እኔ ጋር ይዞት የሚመጣው። ተመልከት አሁን እኔ ማለት የምፈልገው መላው ኢትዮጵያ ከኢትዮጵያ ውጭም ያለችው ትውልድ ኢትዮጵያውያኖች እኛ የአምላክ ታላቅ ስራዎች ነን። መቄዶንያ ውስጥ ያለን ተጠቃሚ ሙሉ የአምላክ ታላቅ ስራ ነን። በእውነት ነው የምልህ የአምላክ ከባድ ስራዎች ነን፣ ተአምሮች ነን እኛ ማለት ለአምላክ እና እኛን አይቶ ልቡ ማያዝን ልቡ ማይነካ የለም። ማየት ማመን ነው። መጥቶ ቢጎበኘን ደስታችን ሁሉ የተሻለ ነው። አሁን በእውነት ነው ከኛ ጋር ሙት ዓመት የሚያውቅ ክርስትና ልደት ምናምን የተውኩትን እንኳን ኬክ ልደት የሚሰሩ ሰዎች ሲመጡ ከነሱ ጋር እየተጋፈልኩ በላለሁ ኬክ እንኳን የተውኩትን ኬክ እና መጋቢት 6 ለኛ የልደታችን ቀን ነው። ማንኛውም የተቻለውን ያቅም ቢረዳን ቢደግፈን ለኛ ትልቅ ነገራችን ሁሉ ነገራችን። መጋቢት 6 የሚጀምር ቀን በየትኛውም ዓለም ያለው ሆነ በየትኛውም ትውልድ ኢትዮጵያውያን ሁሉ ቢረዳን ቢደግፈን እጅግ በጣም ደስተኛ እንሆናለን፣ ደርሰናል። እሺ በጣም ደስ የሚል ስብዕናም አቋምም ነው ያለህ። በጣም አድንቄሃለሁ። በህመምህ በስቃይህ ላይ ፈገግ የምትል ደስ የሚል ፊት ነው ያለህ። ዊልቸር ላይ ነው የተቀመጥከው። እጅህን እያሳየኸኝ ነው፣ ህመምህን እየነገርከኝ ነው። ግን ደግሞ ተስፋህና የልብህ አርቆ ሐሳቢነት ይናገራል። ለልጅህ ለባለቤትህ ያለህም ተስፋ። መጨረሻ የምታስተላልፈው መልእክት አለ? መልእክት ማስተላለፍ የምፈልገው ማንኛውም ኢትዮጵያዊ እኔ ደግፈኝ ማለት አልፈልግም። መቄዶንያ ተጠቃሚ በሙሉ መደገፍ የሚገባው ኢትዮጵያዊ ነው። አቅመ ደካማዎች፣ በሰው ድጋፍ ያለን ሰዎች፣ በማስታመም በብዙ ነገሮች ተደግፈን የምንኖር ሰዎች ነንና የኢትዮጵያም ህዝብ በሙሉ በመላው ዓለም ያለው ኢትዮጵያ ህዝብ እኛን ድጋፍ ቢያደርግልን መጥቶ ቢጎበኘን ደስታዬን አልችልም። እሺ አመሰግናለሁ። አምላክ ካንተ ጋር ይሁን። አሜን። የኔ ወንድም ይህንን ቃልን ስለሰጠኸኝ አምላክ ካንተ ጋር ይሁን። ሁሉ ነገር ያማረ ይሁንልኝ። አሜን። የኔ ወንድም ክፉ አይንካ። አሜን። ጤና ከምንም በላይ ተጠበቀ ይሁንልኝ። አሜን። የኔ ወንድም ለኛ እንደዚህ ይህን ያህል ብለህ ለኛ ጊዜን መስዋዕት አድርገህ የኛን ገበና ለኢትዮጵያ ህዝብ ልትገልጽልን እዚህ ጋር በመቆምህ በጣም ደስተኛ ነኝ። ላመሰግን እወዳለሁ። አሜን። የኔ ወንድም በርታልኝ። ድጋሚ እንገናኛለን። እሺ ተስፋለኝ። በርታልኝ። ድነህ ወደ ስራህም ወደ ኬኩም ያ ወደ ጣፈጡ እጆችህ እንድትመለስ እመኝልሃለሁ። መልካም እድል። ቢኒዬ እንኳን አደረሰህ መባል ደረጃ የደረሰ ይመስለኛል። በየአመቱ መቄዶንያ የሚያደርገው የገቢ ማሰባሰቢያ ለበጎ ነገር እስከሆነ ድረስ ሁሉም በየአመቱ የሚደረገው እንደ አንድ በዓል እንኳን አደረሰ መባል ደረጃ ያለበት ይመስለኛል። መጋቢት 6 መቄዶንያ ለገቢ ማሰባሰብ እዚህ ያሉትንም ሌሎችም አዳዲስ የሚቀላቀሉትንም የበለጠ ለማገዝ ይሄም ለመቀጠል በዚህም አመት ታስቧል እና ትልቅ የመልካም ነገር መሰባሰቢያ አይደለ? እኔ በጣም ደስ ብሎኛል። ባለፈው አመትም እንደዚሁ መጥቼ ነበር። በዚህ አመትም ይሄው ታስቧል። ደስ ብሎኛል እና የተወሰኑ 1 2 3 ነገሮችን ብታክልልኝ ብዬ ነው። ለምንድነው መጋቢት ባለፈው አመት ይሄ ወቅት ስለነበረ የተለየ ምክንያት ካለው ይሄ ወቅት የተመረጠበት ከበጎ ነገር ጋር የቀረበ ነገር ካለው ወይም ከሀገሪቱ ኢኮኖሚ ጋርም በዚህ ጊዜ ነው ኬሱ የሚሞላው የሚል ካለው እሱን ልትነግረኝ ብዬ ነው። መጋቢት 6 እና ይሄ አካባቢ ይሄ ወር የተመረጠበት ምክንያት
መጀመሪያ ተግሪ በጣም ደስ ብሎኛል ስለመጣ አመሰግናለሁ። አንተ ደስ የሚለኝ ባህሪ ደስ ነው የሚል በቃ መቄዶንያ ሲደወልልህ ለበጎ ነገር በጣም በደስታ ነው እንትን የምትለው። እውነቴን ነው። መጽሐፍ ቅዱስ ላይ እኮ የሚሰጥ በልግስናና በደስታ ይሰጣል። አሁን እያመረረ እንትን በግድ አይነት ስሜት ደስ ብሎ ነው በቃ። ይሄ ደግሞ ትልቅ ሞራል ይሰጣል። የኛ ልጆችም ይነግሩኛል እኔም ስለማውቅ ይሄ እኮ መንፈሳዊነትን ያሳያል። ሌሎችም እንዲህ መሆን ያለባቸው። አንዳንድ ጊዜ ሰው ልጅ ለዓለማዊ ለማይረባ ነገር ማለት ያው ማንኛውንም ስራ ማለት ነው ትልቅ ነገር አድርጎ ሲሰራ ታያለህ። መንፈስን ግን ክብድ ይለዋል። ይሄ እኮ ጥሩ አይደለም። ዘላለማዊ ነገር ላይ ማተኮር ይገባቸዋል ብዬ አስባለሁ። አንተ ከምታደርገው ላይ እናንተ ግን አሁን ያልከኝ ያው ብዙ ጊዜ ጾም ወቅት ነው። ጾም ወቅቱን እንፈልገዋለን። ለምን ያው ጾም ወቅት ሲሆን ስግደት፣ ጸሎትና ምጽዋት አብሮ የሚሄዱ አይደል? ሁሉም ደግሞ መንፈሳዊ ሰው መቼስ ይሞክራልና ምጽዋት የሚሰጥበትም ወቅት ስለሆነ ሰው ያን እድልም እንዲጠቀምም ነው ሰውን ፍላጎትም ስላለው ሀሳቡ እሱ ነው። እኔ ደግሞ ያው የገበሬ ልጅም ስለሆንኩ የተዘራው የሚታጨድበት ወቅት ስለሆነ ምናልባት ከመኸር ጋር አያያዛችሁትም ከሆነ ብዬ አስቤ ነው። ያው የበዛው ኢኮኖሚያችን ገበሬም ስለሆነ ኢትዮጵያ እሱ የታሰበ ነገር ይኖረው ይሆን ብዬ ነው። ደስ ይላል። ባለፈው አመት የተወሰነ ብንገመግመው ብዬ ነው። የባለፈው አመት ገቢ ማሰቢያ እንደዚህ ኦፊሻሊ ጊዜው ዲጂታል ዘመን እየሆነ አይደል አሁን ያለው እሱ ታስቦ በሰይፉ ኦን ኢቢኤስ በሱ አስተባባሪነት ተደርጎ ነበረ። የተገመተ የተቀመጠ ነገር ነበረ። የባለፈውን አመት የተወሰነ ግባችሁ በምን ደረጃ ተሳክቶ እንደነበረ በአይነት ግንዛቤ በመፍጠር እሱ ነገር እንደው በፓኬጅ ደረጃ ምን ያክል ፈጥሮ አለፈ ያኔ የዛሬ አመት የተጀመረው ለዚህኛው አመትም እንደመነሻ ስለሚሆን እንደመነሻ ይሄን ያህል ታስቦ ነበረ ይሄን ያህል ተገኘ አይግድ የለም ከገንዘቡ እንኳን ባይሆን ግንዛቤው ራሱ ምክለኝም ካለ እንድታክልበት ብዬ ነው። አይ ባለፈው በጣም የተሳካ ነበር። አንተም ተሳትፈ ነበርና ታውቀዋለህ በደንብ ታውቀዋለህና 1 ቢሊዮን ብር 900 ሚሊዮን ካሽ እና 1 ቢሊዮን 100 ሚሊዮን ኢንካይንድ በድምሩ 1 ቢሊዮን ላይ ተገኘ እና የሰው ስሜት በጣም ደስ የሚል ነበር እና በጣም ስኬታማ ፕሮግራም ነበር ባለፈው እና አሁን ደግሞ አመቱ ሆኗል ማለት ነው። ስለዚህ በዚህ አመት ደግሞ ምን ያክል ነው የታቀደው? ለምን ያህል ጊዜ ነው የሚቆየው? እንግዲህ መጋቢት 6 ይጀምራል። እንግዲህ አንዱ ፕላን አደረግን 1 ቢሊዮን ብር እንገናኛለን ፕላን እናደርጋለን ብዬ ጠብቄያለሁ እኔ። እንግዲህ መጋቢት 6 ይጀምራል። እያየን እንቀጥላለን። ትንሽ ጊዜ ሊፈጅብን ይችላል እና ሰው እንግዲህ በሚችለው ቀን ማገዝ አለበት ማለት ነው። በጣም ጥሩ። የተወሰነ እንደው መቄዶንያ ያው ቃሉን በጣም ይከብደኛል፣ ግን ማንሳቱና መጠቀሙ ደግሞ ጥሩ ነው። የወደቁት በየቦታው እየሄዳችሁ ማንሳት ከአእምሮ ከጤና ከወዳጅ ከዘመድ ጋር እንደዚህ ብቸኝነት የተሰማቸውን ከህመምም ከእድሜም ከዚህ ጋር በታገለ እየታገሉ ያሉትን ነው እንትን የምትሉት። ሀሳቡን ላንሳው፣ አንተ እንዴት እንደምትመልስልኝ አላውቅም። በጣም ብዙ የምሰማቸው በጣም ብዙ አረጋውያን ወደዚህ ልጆች ውጪ ሊሆኑ ይችላሉ፣ እዚህም ሀገር ሊሆኑ ይችላሉ። ወላጆቻቸውን መጦር የማይፈልጉ ወላጆች መቄዶንያ መጥቶ መጣል፣ መቄዶንያ መስጠት፣ እንዲህ አይነት ነገር አለ ተለምዷል የሚባል ነገር ሰማለሁ በብዛት። እናንተ ለመቀበል እንደ ምክንያት የምታስቀምጡት ነገር አለ? መጦር የማይፈልግ በቃ ከአባቱን ገለል አድርጎ ከሀብት ከንብረት ጋርም የተያያዘ እዚህ አምጥቶ መጣል፣ እንደዚህ አይነት ነገር ሰማለሁ። እውነት ነው? እንዲህ አይነት ነገር ይኖራል ወይስ እናንተ የምትቀበሉበት መስፈርት ይኖራል? ከሌ አባት አለው አንቀበልም፣ ከሌ ደግሞ እንደዚህ ነው የምትሉት አለ የምታስቀምጡት? ትክክል። እኛማ እንግዲህ መቄዶንያ መስፈርቱ አንደኛ አልጋ ቁራኛ መሆን ነው፣ 2 ጎዳና ላይ መኖር ነው፣ ሌላ ዘመድ ወዳጅ የሌለው ነው፣ ምንም የሚረዳው የሌለ ነው። መስፈርታችን ይሄ ነው። ግን አንዳንዴ ደግሞ ከአቅም በላይ ሲሆን እንደዚህ መተው ወይ የሆነ ነገር ሲሆኑ ወይ ስናይ እናስገባለን እና እንጂ ዋናው ዓላማው እኮ መቄዶንያ በቃ አልጋ ቁራኛ ሰዎች የሆኑ ጎዳና ያሉ ሰዎች ዘመድ የሌላቸው ሰዎች ነው። ግን አንደኛ ያልካቸው ኬዞች ይፈጠራሉና ከአቅም በላይ ሲሆን አንዳንዴ እንትን ታደርጋለህ እንጂ መስፈርታችን እኛ አሁን ያልኩ በብዛት እኔ የምሰማቸው እንትኖች ያው እዚህ መተን የምናያቸው አሉ። የአልጋ ቁራኛ ከአእምሮ ከምን ጋር የተያያዙ ናቸው። በተቃራኒው ደግሞ ከተማው ላይ የማያቸው ነገሮች የምሰማቸውም ስላሉ
ወላጆች ሁሉም ማለት አይደለም በጣም ያረጁ የልጅን እንክብካቤ የሚፈልጉ አሉ። በተቃራኒው ደግሞ ልጆች በስራ አጋጣሚ ሊሆን ይችላል ጊዜያቸውን ወላጅ ጋር ማጥፋት እንደዚህ የማይፈልጉ አሉና አይ በቃ መቄዶንያ ይግባና እኛ እንዲህ የሚደረጉ አሉ። እንዲህ ሲሆን አምተው እዚህ ይጥላሉ ስባል ስለመሰማ ይሄን እንድታጠራልኝ ብዬ ነው። አዎ ትክክል ነው። ብዙ ሰዎች እንደዛ ያደርጋሉ። ግንድነው አንድ መቼስ ዛፍ ቅዱስ እናትና አባትና ረጅም ዕድሜ እንድትኖር ይላል። ከባድ ነገር ነው ማለት ነው። ሌሎቹ እኮ የሆነ ነገር እንትን የለው እንዲህ አታርግ ብቻ ነው የሚልክ። ስለዚህ አለመጦር ደግሞ ተጠያቂነቱ ከባድ ነው ማለት ነው። እና ሰዎች ቢያንስ ወላጆቻቸውን መረዳት አለባቸው። እንዴ እኮ መቼስ እኔ ለምሳሌ ከልጆቼ የበለጠ ከባለቤቴ ወላጆቼ ናቸው። ዋሎ እዚህ ያመጡኝ እነሱ ናቸው። ውለታ ማሰብ እኮ የለብንም። ከባድ እኮ መጥፎ ነገር ነው በጣም በእውነት እንኳን በእግዚአብሔር በሰው እንኳን በእኛ በማረባ ሰዎች እንኳን ከባድ መሆኑን ማንም ሰው የሚረዳው ነው። እና ስለዚህ ይሄ ትልቅ መጥፎ ነገር ነው በጣም እውነት ለመናገርና ግን እንደዚህ አይነት ብዙ ሰው አሉ። አንዳንዴ የሚያስቡት ምን መሰለህ ተክሌ፣ እኛ ግቢ ሳያዋቸው ሰዎቹ ደስተኛ ናቸው። እዚህ ግቢ ያሉ አረጋኖች ብዙ ሀብታም ወላጆች ከነሱ የበለጠ ጥሩ ነው ይኖራሉ። ይሄ ራሱ ይነግረዋል። እና አንድ ሰው ቀረብ ብሎ ሲያዋቸው ደስተኛ መሆናቸው ያለው ሶሻል ላይፍ ጥሩ ነው፣ ሕክምና፣ ምግብ ምናምን ምቹ ቤት ነው መቄዶንያ። ይሄን ሲያዩ እንደዛ ይላሉ ሰዎች። በአንድ በኩልም እንትንም ይፈልጋሉ መሰለኝ ቤት አንዳንድ ሀብታሞች አሁን የሚነግሩኝ ቤት ውስጥ ብቻቸውን ከሚሆኑ እዚህ ሁሉ ይሉኛሉ እኔ እና ያ ነገር አንዱም አብሮ መኖሩን ይፈልጉታል። ግን ያም ቢሆን ግን እኔ ወላጅ ባለቤታቸው ቢሆኑ ደስ ይለኛል ማለት እነሱም ከእግዚአብሔር ዋጋ ማግኘት አለባቸው። ጥሩ ካረክ ዋጋም ደግሞ እኮ አለ። አንድ ቤት ማለት ትልቅ ክብር እኮ። ስለዚህ ሰዎች እንዲያነገሩት ትክክል ነው። አንተ በቃ እንደዚህ ያደርጋሉ ሰዎች ግን ራሳቸው ቢጦራቸው እኛ ደግሞ ጧሪ የሌለውን ብንጦር የተሻለ ነው ብዬ አስባለሁ። ቅድም ካንተ በፊት አንድ ባለ ታሪክ ኢንተርቪው እየሰራሁ ነበረ። ታሪኩን እየነገረኝ ነበረ። ሙራድ ይባላል። ስለተወሰነ በጣም ብዙ ነገሩ ነግሮኛል። በጣም የቆሰሉ የወገብ የእጅ ቁስሎችን ህመሙን እያሳየኝ ነበር። ፊቱ ደግሞ በሳቅ በፈገግታ የተሞላ ነው። በስቃዩ ላይ የሚስቅ እና ደስታው በጣም ገረመኝ። ደጋግሞም አነሳልኝ እንዲህ አይነት ቦታ ማግኘት ብሎ ደጋግሞ ነገረኝ። እሱ ስላንተም ስለ መቄዶንያም ዛሬ ላለበት ደስታም የነገረኝ አለ። አንተ ስለሱም ትነግረኝ ካለ ብዬ ነው። በጣም ወንስ ነገርኝ ራሱ በጣም የሙራድ ጥሩነት ይገርመኛል። እውነት ሰውነቱን አይቶ ከሆነ መቀመጫው እንዳለ ቁስል አንድ ደቂቃ መቁሰል ከባድ ነው። ያ ሆኖ ግን ሁሌ ምንድነው ፈጣሪውን ነው የሚያመሰግነው። እኔ ግርም ስለሚለኝ ነው ሙራድ እዚህ ግቢ አሁን ሜንሽን ስታደርግልኝ በጣም ነው የገረመኝና ይሄ እንግዲህ አየህ አንዳንዴ የእግዚአብሔርን ሰዎችን እንደሚያስችል ያሳያል። ለካ ሁኔታችን ሳይሆን እኛ ነን ለካ አንዳንድ ነገር ተሟልቶለት በቤተ መንግስት ሆኖ ሊሆን ይችላል እኮ ሊያማርር ይችላል። እዚህ ግን ተቸግሮ አልጋ ቁራኛ ሆኖ ቆስሎ እግዚአብሔርን ያመሰግናል። አንደኛ የእግዚአብሔርን እርዳታ ታያለህ፣ ሁለት ደግሞ የልጁን ጥሩነት ታያለህ። ተሟልቶልን ብዙ ነገሮች ምንም ያልተቸገረ ሰው በትንሽ ነገር ሰዎች ሲያማርር ራሱን የሚያጠፋም ሰው አለ እና ለብዙ ሰዎች ምሳሌ ይሆናል። እንደ እውነት ደስተኛ ያልሆናችሁ ሰዎች ካላችሁ እንዲህ የሆነ በትንሽ ነገር የምትማረሩ ሰዎች መቶ ሙራድን ያነጋግሩት። እኔ በእርግጠኝነት የምነግርህ በቃ ይለወጣሉ ብዬ ነው የማስበው። ተስፋ የቆረጡ ሰዎች በተለይ እንደዚህ በትንሽ ነገር እኮ ሰው እኮ አልጋ ቁራኛ ሆኖ ቆስሎ እግዚአብሔርን እያመሰገነ ነው። ምን አይነት ጥሩነት እንዲህም አለ እና መታችሁ እስቲ እንደው እውነት ብዙ ሰዎች በኑሮ የምትማረሩ በትንሽ ነገር እኮ ነው የሚማረረው ሰው። እንደዚህ የምታደርጉ ብትመጡ ለካ ሌላው ነገር ሁሉ አላስፈላጊ መሆኑን ትረዳዋለህ። ሌላ ነገር ለካ የምትጨነቅበት ነገር ሁሉ ሌላ ነገር። ምክንያቱም እሱ የአንድ ቀን ፋታ ማግኘት ነው የሚፈልገው። የአንድ ቀን ስቃይ አንድ ቀን ማረፍ ሁሌ አንድ ቀን ማረፍ እንኳን ለሱ ትልቅ ነገር። ያ ሌላው ነገር ሁሉ አስፈላጊ እንዳልሆነ የምናዝንበት የሆነ ተስፋ የምንቆርጥበት ነገር ሁሉ እንዳልሆነ በደንብ እንረዳለን እና የብዙ ሰዎች ምሳሌ ነው እና በጣም ይገርመኛል ሙራድ ጥሩነቱ። በጣም ደስ ብሎኝ ገርሞኝም ስለነበረ ያው ከዚህ ቪዲዮ ጋር አብሮ አንድ ላይ ስለሚወጣ ፋይሉ እሱን ኢንተርቪው አድርገናል። የተወሰነም ገርሞኛል። በጣም ለመደሰት ትንሽዬ ምክንያት ማግኘት በጣም ደስ ይገርማል። ያለበትን ስቃይ ሳይሆን ከዚህ ስቃይ እንደወጣ የሚንከባከቡኝ የሰዎች ልብ ይገርመኛል መልካምነታቸው ብሎ
ውጪ ያለ ልጁን የሚያሳድጉለትን ብዙ ነገር ነው የጠቃቀሰልኝና ገርሞኝ ስለነበረ ነው ያነሳሁት። አንተም እንዳልከው በጣም ብዙ ሞልቶላቸው ለማዘን ምክንያት የሚፈልጉ አሉ፣ ጎደሏቸውን የሚቆጥሩ ሙላታቸውን አልፈው። እሱ ደግሞ የጎደለ ነገር ብዙ ነው፣ ትንሽዬ ሽንቁሩ ነው የሚያበራው ፊቱን እና ገርሞኝ ስለነበረ የሙራድን ላንሳል ብዬ ነው። መቄዶንያ በአልጋ ቁራኛነት በእድሜ በመግፋት በእንደዚህ ያሉ ሰዎች ናቸው እዚህ እየገቡ ያሉት። በየቀኑ የሚገቡም አሉ። እንድትነግረኝ የፈለኩት ቢኒ በቀን ምን ያህል ሰው ገቢ ይኖራል ታመጣላችሁ? እንደገና ደግሞ በዚህ ህይወት በእድሜም በአልጋ ቁራኛም ደግሞ ያሉ ሰዎች ስላሉ መቼም ሞት ለሰው ልጅ አብሮ ያለ ነገር ነው። ምን ያህል ይገባሉ? ምን ያህል ይወጣሉ? ወጪና ገቢውን እንደው ለማወቅ ብዬ ነው፣ ወሳኝ የሰው ልጅ ኩነት ስለሆነ። እንግዲህ በቀን እስከ 20 ሰው ምናምን ይገባል መቄዶንያ። አዲስ አበባም በየክልሉ እኮ 6 ቅርንጫፍ አይደል አሁን ያለው ሰው በጣም በየቀኑ ነው የሚገባው። አሁን እናንተ እያወራን እኮ የኔ ሰው እየገባ ነው። ወጪ ደግሞ ሌላ ደግሞ ከቤተሰብ ጋር የሚቀላቀሉ አሉ። ለምሳሌ ይድኑና በእርግጥ መቄዶንያ እኛ የተቋቋምነው አልጋ ቁራኛ ሰዎች መርዳት። አንዳንድ ሰው እኮ ዛሬ መተው ወዲያው የሚሞትም ሰው እኮ አለ። እዚህ ግቢ ሁሉም ሰው ደስ የሚለው ምን አይነት ሰው ሲመጣ መሰለህ? በጣም የተጎዳ ሰው ሲመጣ፣ ደህና ሰው ሲመጣ ብዙ ሰው ደስተኛ አይደለም። አንዳንዴ አሁን አረጋውያን ይለምኑናል፣ እባካችሁ ምናምን አልፎ አልፎ እናመጣቸዋለን። ግን እኛም ደስተኛ ሆነን የምናስገባው አልጋ ቁራኛ ሰው፣ ግቢም ተንከባካቢዎችም ከእግዚአብሔር ዋጋ ለማግኘት ብለው የሚሰሩ ስለሆኑ ደስተኛም አይደሉም ደህና ሰው ሲገባ እና በሳምንቱ የሚሞትም ሰው አለ። ምክንያቱም በቃ የምታመጣው በሽተኛ እንደመጣ ገና ክሊኒክ ነው የሚሄደው። ስለዚህ ሰዎች መሞት ኖርማል፣ ምክንያቱም የተቋቋመበትም ዓላማ እንደዛ አይነት ሰው መርዳት። አሁን እኛ ጎዳና ላይ ታሞ ሰው ገጥመው ከሆነ አሁን ጎዳና ላይ ይታመማሉ። የጎዳና ችግር አንዱም እሱ ነው። ጎዳና ሲታመሙ ሐኪም ቤት ምናምን የሚወስዳቸው ሰው የለም እና ወዲያው ይመጣል። አንዳንዶቹ እድለኞቹ አልጋ ቁራኛ ይድናሉ። አሁን 2 ዓመት 3 ዓመት አልጋ ላይ ሆኖ ይድኑ አሉ። በጣም ይድኑ ብዙ አሉ። እንደውም መቄዶንያ እኮ ቢፎር አፍተር ታሪክ ብዙ ሰው ይገርማል የማይድኑም አሉ። ስለዚህ 20 30 ሰው በጣም ነው የሚገባው። ቤተሰብ ይቀላቀላል። ግን ብዙ ጊዜ ቤተሰብ መቀላቀል አይፈልጉም። ምክንያቱም ግቢው ምቹ ነው። እኔ አስታውሳለሁ ኮንሬል አሁን አርፈዋል። እዚህ እንግዲህ የተማሩ ናቸው፣ እንግሊዘኛም ይጽፋሉ፣ ጎበዝ ናቸው እና እዚህ ሲቪል ሰርቪስ የሆነ ቦታ ኤፍኤም ጋዜጠኛ እንቅጠሩት ይሏቸዋል። እኔ አልፈልግም ማለት መቄዶንያ የተሻለ ነው፣ እዛ ኑሮ ይበላሽብኛል። ስለዚህ ግቢ ምንም ብር ብሰጣቸው ሀብት መኖር አይፈልጉም። አንድ እናት አስታውሳለሁ፣ አንድ ልጅ ላኩልኝ ያሉ ነበር። በጣም ሀብታም ናቸው። አንድ አረጋዊ ቤት ብዙ ቤታቸው ለመጦር ቤታቸው ለመጦር የግላቸው መቄዶንያ ለመክፈት እሺ። እና እኔ ለመንኳቸው እምቢ አሉኝ። አንድ ሰው ማግኘት አልቻልኩም። እንግዲህ አስበው፣ እዛ እኮ የራሳቸው ክፍል ሰጥቷቸው በጣም እኮ ዘመናዊ ቤት ነው ያላቸው። ቤቱን ይወዱታል በጣም እና እዚህ ስራ ይሰጣቸዋል። ሲድኑ ፈቃደኛ ከሆኑ ስራ ምናምን ይሰራሉ፣ የፈለጉትን ስራ የሚፈልጉ ካሉ ማለት ነው። እና የመቀላቀል ፍላጎት የላቸውም። ሶሻል ላይፉንም ይወዱታል ይመስለኛል። ብቻ ምቹ ቤት ነው መቄዶንያ። ይሄ ያለና ሞትም አለ፣ ቤተሰብ አልፎ አልፎ የሚቀላቀል አለ። እንግዲህ እዚህ እኮ ብዙ ሶሪያዎች ነበሩ ባለፈው አስታውሳለሁ፣ ወደ ሀገራቸው ሄደዋል። እዚህ እኮ ሱዳን አለ፣ ናይጄሪያ አለ፣ ሌላ ኤርትራውያን አሉ። የማጠብቀው ሰው አለ እዚህ። በነገራችን አንዳንድ ወላጆች ነው አንድ እናት ምን አሉኝ፣ እኔ ልጆቻችንን የምናስፈራራው በእናንተ ነው ያሉኝ። ሲያስቸግሩ ነው የሚሄደው። እና ድሆች ብቻ አይደሉም እዚህ የሚኖሩት፣ በጣም ጥሩ የሚኖሩ ሰዎች አሉ እዚህ። ከአሜሪካ የተባረሩ ሰዎች፣ ከዩሮፕ ከምናምን። ኑሮ ውድነቱም እንደ ቀልድ ሰማዋለሁ። ኑሮ ውድነቱም እኔ አሁን ዶሮ፣ እንቁላል፣ ዳቦ እንዲህ ገባ፣ እኔ መቄዶንያ ገብቼ ልቀላቀል እንደሚሉ ቀልዶች ሰማለሁ። እንደው ሂዶ ያለ ማሰብ ያለ ኑሮ በጣም ከተማ ላይ ምን ያህል እንደከበደ ማለት ነው። በትንሽ ደሞዝ መቼም ሰምተህ ሊሆን ይችላል። በጣም መሪር እንደ ቀልድ ይሆናል፣ ግን እውነት ነው። የመንግስት ሰራተኞች ናቸው። ምሳ ሰዓት ከቢሮ ይወጣ የለ ወጣው ያላቸው የቋጠሩም ወይ ደግሞ ካፌ ሬስቶራንት ገብተው የሚበሉም ሲወጡ፣ እነሱ ግን የሚበሉት የላቸውም። ስለዚህ ይወጡና በ1 ብር በ2 ብር ጫማ አስጠርገው ይገባሉ። እና አንድ ምሳ ሌላ የሚበላ አልፎ እየሄደ ጫማ አስጠርገው ብቻ እንደሚገቡ የሚያቅሰው የነሱ ምሳ መብላት ጫማ ማስጠረግ ነው። ምሳችሁን እየበላችሁ ነው ብሎ ቀለደባቸው ይባላል። ኑሮ እዚህ ደረጃም የከበደባቸው የእያንዳንድ ሰዎች አሉ። እና እንደው መቄዶንያ ገብቼ ልገላገል እንደ እዚህ በዛ ልቀለም እንደሚሉ ሰማለሁ። በጤና ሳይሆን በምንም ሳይሆን በቃ መኖር አልቻልኩም ብሎ መምጣት የፈለገ የተለየ መገጠመኝ ይኖራል እዚህ። ለማውስ ስትለኝ ምን ያሰብኩ ነበር ታውቃለህ? እንዲህ አይነት ሰው መምጣት ይችላል እያልኩ ነው።
ለመሰለህ ሰዎችም አንዳንድ ሰው ኑሮ የሚመረው አለ በሆነ ምክንያት በቃ ኑሮ ምርር ያለው ሰው አለ። እንደዛ አይነት ሰው መምጣት ይችላል የሚያግብ ነገራችን ግዴታ በኑሮ ብቻ ምን ብያለሁ ምን ለማለት ፈልገህ መሰለህ በሆነ ምክንያት በቃ ኑሮ የመረረው ሰው ሊኖር ይችላል። ኖርማል ሳይቸገር ማለት ነው ማለት ወይ በትዳር ሊሆን ይችላል በሆነ ብቻ እንደዛ አይነት ሰዎች ካላቸው መጥተው የሆነ ጊዜ ቆይተው ምናምን እዚህ ቢኖሩ ደስ ይላቸዋል ብዬ አስባለሁ። እዚህ ይቻላል ማለት ነው። ይሄም ክፍት ነው። ምን ይቀደው በጣም ጥሩ መልእክት ነው ያስተላልፍከው። በመጋቢት 6 ይጀምራል። መጋቢት 6 ላይ ሰዎች በየቻሉት በአይነትም ይሁን እንደባለፈው በካሽም ይሁን እና ደግሞ ለመቄዶንያ መስጠት እንዲህ አይነቱን ነገር ማገዝ ያለውንም የህሊና እንደ ሃይማኖት የጽድቅ የበረከት ጉዳይ ደግሞ እንደ ሰው መሆን በቂ አይደለም። ሎጎ ራሱ መርሆ እሱን የተመለከተ ጠቅልለህ የሺ ፍልጥ ማሰሪያው ልጥ እንደሚባለው ረጅሙን ልጥ ስጠን። ቅድም ያልኩ ደግሞ ሰዎች ግዴታ በኢኮኖሚ ብቻ አይደለም እኮ አንዳንድ ሰው ኑራቸው ምርር ቢያደርጉባቸው ኢኮኖሚ ብቻ ሌላም የአእምሮም ጫና እንደዚህ አይነት ሰዎች እዚህ መኖር ይችላሉ። እንግዲህ ያው ከህብረተሰቡ የምንጠብቀው ብዙ ነገር ነው። እንግዲህ ይሄ አሁን መንፈሳዊ ጉዳይ ነው። አንድ ሰው ቤተክርስቲያን ይሄዳል፣ ጾማል፣ እንደዚህ ለምን ከእግዚአብሔር ጋር ለማግኘት አይደል? ይሄም ደግሞ አንዱ ዋጋ የሚገኝበት ትልቅ ዋጋ የሚገኝበት እግዚአብሔርን የሚያስደስት ኃጢአታችንን የሚያስተሰርይ ዘላለማዊ ዋጋ የምናገኝበት በልጆቻችን በረከት የምናገኝበት በቃ ዘላለማዊ ዋጋ ማለት ቀላል አይደለም። ለዚህም ዓለም እኮ እየተሰራ አይደል ለውሸት። ስለዚህ ሰዎች ጥቅምን ማወቅ አለባቸው። ሰዎች ህይወታቸውን የሚሰጡበት ጉዳይ ነው። እግዚአብሔር ማለት ሰማዕትነት በጽድቅ መኖር መቁሰል መዳን ሲቻል ገዳም ውስጥ በቃ ያን ታግሶ ከእግዚአብሔር ያገኛል። ሰው እንደዛ ኤክስትራ መሄድ ይላል ማለት ዋጋ ለማግኘት እና ይሄም ደግሞ አንዱ ዋጋ የሚገኝበት ስለሆነ ትኩረት ማድረግ አለበት ሰው ማለት ነው። ሰዎች ለምሳሌ በብዙ ነገር ማገዝ ይችላሉ። መቶ በማገልገል ሰዎች ፍቅር በመስጠት በበጎ ፈቃድ በማገልገል በጉልበት አሁን እዚህ ልብስ ማጠብ ሊሆን ይችላል፣ ጥፍር መቁረጥ፣ ማንኛውም ነገር በማድረግ አሁን ደግሞ መጋቢት 6 ፕሮግራም አለን ትልቅ የገቢ ማሰባሰቢያ። እዛ ላይ አንድ ዩቲዩብ ማየት ራሱ እኮ አንድ አገልግሎት። አሁን ባለፈው 4 ሚሊዮን ነው ሰይፎ ያገኘው ለኛ ይሰጣል። ስለ ዩቲዩብን ሲያው አንዱ እርዳታ ነው። ሼር ላይክ ማድረግ ኮሜንት ማድረግ በሰፈር ማስተባበር ለምሳሌ ሰው የሚችለውን ማገዝ ይችላል። በአካባቢው ማስተባበር ቅድም ያልከው ብላለሁ። ሰውን ለመርዳት ሰውን በቂ ነው። ሰው ነው ሁሉ ሰው መርዳት ይችላል። ሰው ከሆነ አለመርዳት አይችልም ማለት ነው። ሰው ሁሉ ሰው ለመርዳት ብቁ ነው ማለት ነው። ብር ከሌለው ማስተባበር ይችላል። በኋላ እግዚአብሔርም እኮ ይጠይቋል ከሞተ በኋላ ምን አድርጋል? ብር የለኝም በጉልበቱ አንድን ሰው አመት እስከ አመት ልጡር ቢል የአንድ ሰው ወጪ በመቄዶንያ የታወቀ አለው። በእርግጥ እንደ ኬዙ ሊለያይ ይችላል። ግን አንድ ሰው አንድን ሰው መያዝ አንድን አባት እንደዚህ ስለምሰማ ነው እንዲህ አይነት ነገሮችን እማሆይ ከሌ የተባሉ አባባ ፈለቀ የሚባሉ አባት እንደውም ቅድም እያወራኋቸው ነበረ። የ100 ዓመት አረጋዊ ናቸው። እሳቸውን ለምሳሌ አንድ ሰው አመት እስከ አመት የእሳቸውን ወጪ ይዤ መጦር እፈልጋለሁ ቢል ይሄን ምልህ ምን መሰለህ የኛ ሰው ስነ ልቦናችን የምትረዳውን ሰው ቀጥታ ፊቱን ደስታውን ረሃብ ጥጋብ ከረሃብ ወደ ጥጋብ ያለውን ሽግግር ማየት ይፈልጋል። የኛ ሰው ማብላት ይወዳል። በልቶ ሲጠግብ ማየት ሳይ ተባረኪልኝ ልጅ መባልን ይፈልጋል። እንዲህ አይነት ነገር ቢፈልጉና አንድን ሰው አመት እስከ አመት እዚሁም ሆኖ ማለት ነው ይታወቃል። ወጪው የአመቱ የወሩ እንደዚህ ይታወቃል። አሁን ምንድነው እንደ ኬዙ ይለያያል። አሁን አንድ ሰው ለምሳሌ ዳይፐር ተጠቃሚ ብለህ ካሰብክ ትንሽ ወደድ ይችላል። ለምሳሌ አንድ ዳይፐር የሚጠቀም ሰው ከ3300 በላይ ዳይፐር ተጠቃሚ አለ። አሁን ዳይፐር የሚጠቀም ሰው ብታስበው አሁን አንድ ሰው ከ2 እስከ 3 ይጠቀማል። 450 ብር በቀን ማለት ነው። 450 በ12 ብታባዛው ወደ 10 ምናምን ሺህ ብር ሆነ ማለት ነው። በዛ ላይ ደግሞ ሕክምና ክትትል ያለው በጣም አለ። አንድ ሰው ብቻ 20-30 ሺህ ሊያወጣ ይችላል በወር ማለት ነው። እንደ ኬዙ ይለያያል። አብዛኛው በእርግጥ እዚህ ሐኪም ቤት የሚሄድ በጣም ብዙ ሰው ሐኪም ቤት ይሄዳል በቀን በጣም ብዙ ሰው። እንደዚህ እንግዲህ ይሄን ማገዝ ከፈለገ እንደዚህ ማለት ይጨምራል ማለት ኖርማል። ደግሞ የዳኑ ደግሞ አሉ ምግብ ብቻ የሚወጣ እነዚህ ደግሞ ትንሽ ሊሆን ይችላል። ስለዚህ ሰው መጥቶ ያነጋው ይደውሉልን እና እንደ አቅማቸው እናቀርባለን ማለት ነው። ከ3300 በላይ ዳይፐር ተጠቃሚ አሉ በጣም ብዙ ወጪ ያለባቸው። ከዛ ደግሞ አነስ የሚል ወጪ ስላሉ ሰው የሚችለውን ማድረግ ይችላል። እዚህ እኮ ነው ወደ መቄዶንያ ወጪውን ሰው ማወቅ ያለበት። ይሄ ቶሎ ሐኪም ቤት የሚሄድ በሽተኛ ሰው ነው የምንረዳው። በዛ ላይ በጣም ብዙ ቁጥር እንግዲህ ከ9,000 በላይ ሆናል። በዛ ላይ ደግሞ በደንብ ነው የተያዙት።
ፊታቸውን ልክ አይደል አይቶ መመስከር ይቻላል። እና በእንደዚህ በጥሩ ሁኔታ ለመያዝ የሚፈልግ ሰው ካለ ዋጋው ከእግዚአብሔር ብዙ ነው። መጥተው ያነጋግሩ። በጣም እሺ፣ በጣም ጥሩ ቢኒ እያጠቃለልክልኝ ነበር ያው ወደ መጋቢት 6 እና ሰዎች ዩቲዩብን በማየት እንዲያግዙ በገንዘብ ደግሞ ማገዝ የሚችሉ ሰዎች ደግሞ ካሁን ጀምሮ ማገዝ ይቻላል። አሁን ባለፈው ሰርግ ሰምተህ ከሆነ እንግዲህ 33 ሚሊዮን ብር ኦልሬዲ ለገቢ መጀመሪያችን ብር አግኝተናል። በአንድ ሰው ምክንያት ማለት ነው። አቶ በላይ መኪና አስመጪ ናቸው አቶ በላይ እና ያ ነገር ይቀጥላል ማለት ነው። በንግድ ባንክ 7979 ነው በሁሉም ባንኮች በዛ ማስገባት ካሁን ጀምሮ። ውጭ ሀገር ደግሞ ያሉ ሰዎች ዜል አለ 2409382992 ነው። በዛ ማገዝ ይችላሉ። ማህበራት አሁን መንፈሳዊ ማህበራት ማንኛውም ማህበሮች አሁን ባለፈው ዓመት ስላዩ የጽዋ ማህበር ቢያግዙ፣ ቤተክርስቲያኖችም መስጊዶችም ፕሮቴስታንት ቸርቾችም እንደዚሁ እንደ ሃይማኖት ተቋም ከራሳቸው መስጠት አለባቸው። ከዛ ደግሞ ከህዝቡ ማስተባበር እንዲያግዙን እንፈልጋለን። ዩቲዩበሮች ቲክቶከሮች ደግሞ ፕሮሞት በማድረግ ካሁን ጀምሮ እንዲያነሳሱ ፕሮሞት እንዲያደርጉ እንፈልጋለን። ከተጀመረም በኋላ የደረሰበትን ህዝቡም እንዲቀጥል አንድ ቀን ብቻ አይደለም ፕሮግራም። ከዛ ደግሞ ላይቭ ማቅረብም ይቻላል። ላይቭ ስለማቅረብ ከኛ የሚፈለገው ስትሪም ኪ አለች፣ እሷን እንሰጣቸዋለን። ኮፒራይት የለም። ከእለቱ ጀምሮ ቢያስተላልፉልን በዩቲዩባቸው ይህም ትልቅ እገዛ ነው። ትምህርት ቤቶች ደግሞ ተክሊያውን ትምህርት ቤቶች በጣም ሁሉም ትምህርት ቤት ለመቄዶንያ ለዚህ አካውንት ተከፍቷል። መቄዶንያን ለማገዝ በጣም ብዙ ትምህርት ቤት እና ወላጆች ትምህርት ቤት እየሄዱ አካውንት እየጠየቁ የተከፈተውን በዛ እንዲያስገቡ፣ ያልከፈቱም ትምህርት ቤቶች ካሉ እንዲከፍቱ፣ ከተከፈቱ በኋላ ደግሞ በቴሌግራም ግሩፕ በማስተዋወቅ ወላጅ መልእክቱን ድረስ በማድረግ እንዲያግዙን እንፈልጋለን። ሆቴል፣ ንግድ ምናምን ያላቸው ሰዎች ደግሞ እዛው ፈንድሬዚንግ ማድረግ ይችላሉ። ፈንድሬዚንግ ኢቨንቶች እያደረጉ ላይቭ ላይ እየመጡ መስጠት ወይም ደውሎ መስጠት ራሱ አንድ ትልቅ እገዛ ነው። ስለዚህ ፕሮሞት ማድረግ በማስተዋወቅ ቸርቾች ራሳቸው ከሆነ ማገዝ አለባቸው። በተለይ ባለፈው ዲያስፖራዎች ናቸው ሞር ያገዙት ማለት ውጭ ሀገር ያሉ ቤተክርስቲያኖች፣ ሃይማኖት ተቋማት፣ መስጊዶች፣ ሌሎች አሁን ደግሞ ኢትዮጵያም ያሉ አዲስ አበባም ክልልም ያሉ ሁሉም ቤተክርስቲያን ሁሉም መስጊድ ማገዝ ያግዝ ደስ ይለናል። እና ይሄን ለማድረግ ደግሞ የምትፈልጉ ሰዎች እንደውም ከሃይማኖት ተቋማት ራሳቸው መደወል አለባቸው። የደወሉ ነው እንዲረዱ የምንፈልገውና ከኛም ሳይጠበቅ በእርግጥ መንፈሳዊ አገልግሎት እያገለገሉ ነው። ዋናው መቼስ ያኛውን ዋናውን ያዙት እነሱ ግን ከቻሉ ደግሞ ቢያግዙን ደስ ይለናል። ስልክ ቁጥር አለን። የሚቆየን ስልክ ቁጥር ሁሉም 70 ነው 09777 ወይ ደግሞ 0938 777 እንዲያግዙን 0938 777 ቅድም ደግሞ ያልከው አሁን ቋሚ ደግሞ ለመርዳት አሁን አባል ለመሆን በ8061 ላይ ኦኬ ብሎ ማለክ ይቻላል። ከዛ ደግሞ የመቄዶንያ ዌብሳይት አለ www.makedoniacharity.org አለ። እሱ ከስር ይተላለፍላችኋል። እሱ ላይ ደግሞ $30 በየወሩ ማስገባት ይቻላል። አሁን ቅድም በአንድ ሰው ያልነው የሚችሉትን ያሩጋ አባል ነው። በዌብሳይቱ ጎፈንድሚም አለ ባለፈው በሰይፎ የተከፈተ በዛ ላይ ማገዝ ውጭ ያሉ በተለይ አሜሪካ ማን ነው ጎፈንድሚ ከአሜሪካ ውጭ ነው። አሜሪካ ያሉ በዜል ቢያግዙ ጥሩ ነው። ክፍያ ስላለው ጎፈንድሚ 24093892 ነው የሚለው። በዚህ በዌብሳይቱም ላይ ራሱ ዋን ታይም ማገዝ ይቻላል። እንዲያረጉ እያስተባበሩ መስሪያ ቤት ለምሳሌ አንድ መስሪያ ቤት ኢንስቲትዩሽን እንደ ራሱ ያደርጋል። ሰራተኞች አሁን ብዙ መስሪያ ቤት የሚገርም ከደሞዝ እንትን እያደረጉ ከደሞዝ ላይ እየቆረጡ በየወሩ እየረዱ ነው ያሉት ብዙ የመንግስትም የግል። በዚህ አጋጣሚ የመንግስት ኃላፊዎች፣ ሰራተኞች ጥሩ እያገዙ ነው በነገራችን እና ይሄንም ሌሎችም እንደዚህ መስሪያ ቤቶች ከደሞዛቸው ላይ እንትን ማድረግ አሁን ሽርሽር ምናምን አላቸው በየአመቱ የአመቱ የስብሰባ ምናምን እዚህ ማድረግ ይችላል የሚያደርጉም ስላሉ እንዲህ እያደረጉ ቢያግዙን መጥቶ ደግሞ እንዲያው አሁን ብዙ ሰው መቄዶንያ በጣም ብዙ ሺህ ሰው ነው ያለው እና 6 ከተማ ነው ያለው። በዛ ላይ ደግሞ ሌላ ደግሞ ማአት ከተሞች ደግሞ በዝግጅት ላይ ነው በቅርቡ የሚከፈቱ። በጣም ሰፍቷል ስራ ሰዎች በጣም እየገቡ ነው እና ብዙ ወጪ አለ። በቀን ወጪውን መሰለህ ብዙ ከባዱ ከምግቡ የበለጠ እድገት ላይ ስለሆነ ቤት ስራ አለ፣ ልብስ፣ ብረት ድስት፣ ወንበር፣ ፍራሽ፣ አልጋ እነዚህ ወጪዎች ናቸው በጣም ከባድ እየሆኑ የመጡት። ስለዚህ ሰው ወይን አይቶ የሚችለው እንዲያግዝና ቅድም እንዳልከው አንተ ትንሽ አድርጎ ዘላለማዊ ሕይወት ማግኘት አሁን አቡነ ማናቸው ዮናስ ሆናሉ መንግስት ሰማያትን በርከሻው ከሸጠው ይላል። የማይገባህን ጥቅም ማግኘት ማለት ነው ከእግዚአብሔር በእግዚአብሔር ቸርነት ትንሽ አድርገህ ዘላለማዊ ዋጋ ማግኘት እንዲህ መሾር እኮ የለብንም እውነት። ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው።
ሲምባ ትራብል እስራኤልን የሚያቃት እንደ መዳፍ መጋቤ ሐዲስ እሸቱ የኦርቶዶክስ አፍ እሳቸው ከእውቀቱ ባናት ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት የበረከት ሙላቱ እግዚኦ ታዲያ ከዚህ ማን ይቀራል? ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር ትህትና እና ዋስትና አለው። እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው። ደውሉ 0988 38 38 38 0953 44 40 መምህሩ የኔታ እሸቱ አስጎብኚው ሲምባ ትራቭል ሻሎም ኢየሩሳሌም በጣም መሾር የለብንም። በጣም ነው የማመሰግነው። የመጋቢት 6 ቀኑም እየደረሰ ነው። ከመጋቢት 6 በፊትም ግን ደግሞ ዋናው ደግሞ ኦፊሻሊ የሚጀምረው ያኔ ነው። ያኔ በስፋት እንገናኝ። ቀጠሮው የመልካም ነው፣ የበጎ ነው። የዛም ቀን ያደርሰን። በጣም አመሰግናለሁ። የክብር ዶክተር ቢኒያም በለጠ እግዚአብሔር ይስጥልኝ ለጊዜህ። ያው እኛም ትንሽዬ እንትን ለማለት ነው በገነት በበሩ በኩል ለማለፍ ነው ያስገባልን ብለን አይደለም። የኛ ይሄ ስራችን፣ የእናንተ ግን ብዙ ነው። በጣም ነው ማመሰግነው። የዛ ሰው ይበለን። እግረኛው መቄዶንያ ባዘጋጀው ከመጋቢት 6 ጀምሮ በተፈለግንበት ጊዜ እንመጣለን። እኛ ደስ እያለን ማለት ነው። እንኳን ተጋብዘን ለምነንም የምናገኘው እድል ነው። ግን ደግሞ ተጋብዘናል፣ እኛ ደስ ብሎናል፣ እንመጣለን። በጣም ደስ ብሎኛል ስላገኘው። ደግሞ የበለጠ ኑርልኝ። እንዲህ አይነት ነገር ይሄ ሁሉ ሰው ያለው ያንተ ሐሳብ ማሰባሰቡ ስላለ ነው። ሐሳብህ ደግሞ የበለጠ አንተ ደስ የሚልህ ያንተን ሐሳብ ስንገዛው ነው። አሁን ካንተ መሆን ሞቷል ይመስለኛል። ሰው በመሆን ብቻ የምንከተለው ነው። ስለጀመርከው ነው። ፈርቀዳጅነት ብዙ ጊዜ እንደዛ ነው። በጣም ነው የማመሰግነው። የበለጠ ደስ ይበልህ። ደግሞ የበለጠ ብዙ ሰው ሲገባ ሲረዳ ነው ደስ የሚልህ አንተ። ያ ሲሆን ደግሞ እኛም ደስ ይላል። ያ እንዲሆን ደስ ይለናል እኛም። በጣም አመሰግናለሁ። ተክሌ በጣም ነው የማመሰግነው። አመሰግናለሁ። እሺ ቢኒዬ